የ2026ቱ ዓለም ዋንጫና አስደናቂው ታሪክ በአሁኑ ሰዓት በሰሜን አሜሪካ እየተካሄደ ባለው የ2026ቱ የዓለም ዋንጫ ላይ ክርስቲያኖ ሮናልዶ በ41 ዓመቱ አዳዲስ ታሪኮችን መጻፉን ቀጥሏል። የማጣሪያው አስደናቂ ድል ፖርቹጋል በ32ቱ የምድብ ማጣሪያዋ ዙር ጠንካራዋን ክሮኤሺያ 2-1 በሆነ ውጤት አሸንፋ ወደ 16ቱ አልፋለች። በዚህ ጨዋታ ላይ ሮናልዶ ወሳኝ የቅጣት ምት ጎልም አስቆጥሯል። የዕድሜው ባለጸጋ ታሪክ ሰሪ ሮናልዶ ይህንን ጎል በማስቆጠሩ በዓለም ዋንጫው ታሪክ በኖክአውት ጎል ያስቆጠረ አንጋፋው ተጫዋችም ሆኗል። ይህም የሊዮኔል ሜሲን ክብርም ወስዷል። የመጨረሻው ዳንስ ዘ ላስት ዳንስ የሮናልዶ እህት ካቲያ አቬሮ በሰጠችው መግለጫ መሰረት ሮናልዶ ከ2026ቱ የዓለም ዋንጫ በኋላ የሚጫወትበት እድል አይኖርም ብላለች። በውድድሩ መጀመሪያ ላይ ከዲሞክራቲክ ሪፐብሊክ ኮንጎ ጋር 1-1 ሲለያዩ ብዙዎች አርጅቷል፣ መንቀሳቀስ አይችልም በሚሉ ቢተቹትም እሱ ግን በኡዝቤኪስታን ጨዋታ ላይ 2 ጎሎች በማስቆጠር በክሮኤሺያ ላይ ደግሞ 1 ጎል በማስቆጠር በአጠቃላይ በውድድሩ 3 ጎሎችን አስቆጥሮ ለትችቱ ምላሽም ሰጥቷል። በአሁኑ ሰዓት ፖርቱጋል በ16 ውስጥ የገባች ስትሆንም ሰኞ ዕለት ከስፔን ጋር በዳላስ የምታደርገው ጨዋታ እጅግ በጉጉት የሚጠበቅ ነው። ከረጅም ጊዜ ፍቅረኛው ጆርጂና ሮድሪጌዝ ጋር ያለው የፍቅር ታሪክ በአሁኑ ሰዓት በዓለም ሚዲያዎች ላይ መነጋገሪያ ሆኗል። ጆርጂና በፖርቱጋል የነበራት የቤተሰብ ጉዳይና የክርስቲያኖ ሮናልዶ ጁኒየር 16ኛ ዓመት ልደት በዓል አክብራ ከጨረሰች በኋላ ሮናልዶን ለመደገፍ አትላንቲክን አቋርጣ ማያሚ ትገኛለች። በማህበራዊ ገጿ ላይም የፍቅር ምስላቸውን በማጋራት የአበባ እድል ኮከብ ስትልም ገልጻለች። ጥንዶቹ በጨዋታዎች መካከል በፍሎሪዳ ቢች ላይ ዘናም ሲሉ ተስተውሏል። ጥንዶቹ እንደ አውሮፓውያኑ የዘመን አቆጣጠር በኦገስት 2025 በይፋ መተጫጨታቸው ማሳወቃቸውም ይታወሳል። ከ3 እስከ 5.5 ሚሊዮን የአሜሪካን ዶላር የሚያወጣ የአልማዝ ቀለበት ማሳይታ ነበር። ሮናልዶ ቀደም ሲል የዓለም ዋንጫውን ዋንጫ ይዤ ማግባት እፈልጋለሁ ማለቱን ተከትሎ አዳዲስ መረጃዎች እንደሚያመለክቱት ሰርጋቸው ከዓለም ዋንጫ ማብቂያ በኋላ በዚህ ዓመት በሴፕቴምበር 2026 ሊፈጸም እንደሚችል ተገምቷል። የሰርጉ ቦታ ሰርጉ ሊደረግበት ይችላል ተብሎ በሰፊው የሚጠበቀው ቦታ በሮናልዶ የትውልድ ስፍራ ማዴራ በሚገኘው ታሪካዊው የፈንቸል ካቴድራል ቤተክርስቲያን ውስጥ ነው። ይህ ቦታ ሮናልዶ የእግር ኳስ ሕይወቱን የጀመረበት አካባቢ በመሆኑ ለጥንዶቹ ትልቅ ትርጉም አለው። ጆርጂና አሁን ላይ የ32 ዓመት ወጣት ስትሆን ከሮናልዶ የወለደቻቸው 2 ሴት ልጆችን ጨምሮ የሮናልዶን ቀዳሚ 3 ልጆች ጭምር ለሁሉም እናት ነኝ በሚል በፍቅር እያሳየች መምጣቷ በብዙዎች ዘንድ በጎ ምላሽ ተሰጥቷታል። ስለ ጡረታው ለቀረበለት ጥያቄ ሮናልዶ ሲመልስ እኔ በስሜት ተገፋፍቼ ውሳኔ አልወስንም፣ የምወስነው ከዓለም ዋንጫው ማብቂያ በኋላ ይሆናል። አሁን ትኩረቴ ውድድሩ ላይ ብቻ ነው በማለት ለጋዜጠኞች ተናግረዋል። የቀጣዩ ጨዋታ ፍልሚያ ፖርቹጋል ከክሮኤሺያን ማሸነፏን ተከትሎ በ16 ውስጥ ተቀናቃኟ ከሆነችው ስፔን ጋር በዳላስ የሚያደርጉት ጨዋታ የብዙ ሰዎችን ትኩረት ወስዷል። ትላንት ሌሊቱን በዓለም ዋንጫ የ32 ሀገር ጥሎ ማለፍ ጨዋታን ወቅት ጨዋታ በተካሄደበት ቶሮንቶ የተገኘችው የሮናልዶ እህት ካቲያ አቬሮ ስለ ሮናልዶ ቀጣይ የብሔራዊ ቡድን ቆይታ ከጋዜጠኞች ለቀረበላት ጥያቄ ሮናልዶ በአሜሪካ ምድር ዓለም ዋንጫ የመጨረሻ ጨዋታውን እያደረገ መሆኑን ተናግራለች።
እነዚያ ከፖርቹጋል ብሔራዊ ቡድን ጋር በተለያዩ ስኬቶች ያሳለፋቸው ከ20 የላቁ ዓመታት እየተጠናቀቁ መሆናቸውን የተናገረችው ካቲያ ባሳለፋቸው የእግር ኳስ ዓመታት ሁሉ እንደ እህት ከፍ ያለ ኩራት እንደሚሰማትም ተናግራለች። እስከ 2028 የአውሮፓ ዋንጫ የብሔራዊ ቡድን መለያ ሊለብስ የሚችልበት እድል ይኖር ይሆን የሚለው ጥያቄ መልሷ ደህና ሁን ማለት የምንችልበት ሰዓት ነው። በእርግጥ ቀኑ ዛሬ ባይሆንም እነዚያ በውብ ትዝታዎች የታጀቡ ቀናት ግን ትዝታ የሚሆኑበት ጊዜ እየቀረበ ነው ብላለች። እንደ ካቲያ ገለጻ ይህ ስንብት ብሔራዊ ቡድን እንጂ የክለብ ቆይታውን የሚመለከት እንዳልሆነም ገልጻለች። በትናንትናው ዕለት በፖርቱጋልና በክሮኤሺያ መካከል በተደረገው እጅግ አጓጊ እግር ኳስ ጨዋታ ላይ በዓለም ዋንጫው ዙሪያ በሚሊዮን የሚቆጠሩ ሰዎች ማነጋገሩን የቀጠለ አንድ ድንቅ ክስተት ተከስቷል። ጨዋታው በከፍተኛ ውጥረት ተጀምሮ በክሮኤሺያ ቀደም ባለ ጎል ማስቆጠር 1-0 እየመራች የነበረችው ክሮኤሺያ ፖርቱጋል ጨዋታው ወደ ራሷ የምታዞርበት ወሳኝ የፍጹም ቅጣት ምት ማግኘት ግን አነጋጋሪ ነበር። ይህንን ወሳኝ ፔናልቲ ለመምታት ወደ ኳሱ የተጠጋው ደግሞ የዓለሙ ኮከብና በሳውዲ አረቢያው አልናስር ክለብ ውስጥ ላለፉት 2 ዓመታት በመጫወት የሀገሪቱን ባህልና እሴት በቅርበት እየቀሰመ የሚገኘው ክርስቲያኖ ሮናልዶ ነበር። ጨዋታውን በቀጥታ ስርጭት በትኩረት እየተከታተሉ በነበረበት በዚያ አስጨናቂ ሰከንድ ሮናልዶ ኳሷን ከመምታቱ በፊት በከንፈሩ ቢስሚላህ ወይንም በአላህ ስም ሲል በግልጽ ተስተውሏል። ወዲያውኑ ኳሷን በልበ ሙሉነት ከመረብ ጋር በማገናኘት አስደናቂ ግብም አስቆጥሯል። በዚህ ጨዋታ ፖርቱጋል ክሮኤሺያን 2-1 በሆነ ውጤት በማሸነፍ ለቀጣይ ዙር ማለፏን አረጋግጣለች። ይህ የሮናልዶ ድርጊት በማህበራዊ ሚዲያ ላይ ሰፊ መነጋገሪያ መሆን የቻለ ሲሆን በርካታ የእምነቱ ተከታዮችና ደጋፊዎች አላህ ለክርስቲያኖ ሮናልዶ ሂዳያ እንዲሰጠው መልካም ምኞታቸውን ገልጸዋል። Thank you.